ፍሪ ኤአይ በአሁኑ ሰዓት በዓለም ላይ ካሉ በጣም በተሳሳተ መንገድ ሰዎች ከተረዱት አባባሎች አንዱ ነው። ምክንያቱም አብዛኛው ሰው ፍሪ ሲባል ያለምንም ወጪ የሚል ይመስላችኋል። ነገር ግን እየሆነ ያለው አይደለም። የተሻለው ቃል ሰብሲዳይዝድ የሚለው ነው። ሰብሲዳይዝድ ማለት ተጠቃሚው አሁን ሙሉ ወጪውን እየከፈለ አይደለም ማለት ነው። ምክንያቱም ሌላ አካል ክፍተቱን እየሸፈነ ስለሆነ፣ ያ ሌላ አካል ደግሞ ያንን ገንዘብ በኋላ ላይ መልሶ ለማግኘት ተስፋ ያደርጋል። መጀመሪያ መረዳት ያለባችሁ ነገር ይሄ ነው። ፍሮንቲር ኤአይ ገና እንደ መደበኛ ሶፍትዌር ፕሮዳክት አይደለም። አንድ መደበኛ ሶፍትዌር ስኬል ባደረገ ቁጥር የማገልገያ ወጪው እየቀነሰ ይሄዳል። ነገር ግን ከባድ የኤአይ አጠቃቀም አሁንም እውነተኛ ኮምፒውተር ቀጥላል። እውነተኛ ቺፕስ፣ እውነተኛ ኤሌክትሪክ፣ እውነተኛ የዳታ ሴንተር አቅም። እንደ ሮይተርስ ዘገባ ኦፕን ኤአይ በ2025 ወደ 13 ቢሊዮን ዶላር የሚጠጋ ሬቨኑ ያስገኘ ሲሆን በዚሁ ዓመት ደግሞ 8 ቢሊዮን ዶላር ገደማ ወጪ አድርጓል። እንዲሁም እስከ 2030 ድረስ ወደ 600 ቢሊዮን ዶላር አካባቢ የሚጠጋ ለኮምፒውት ወጪ ለማድረግ አቅዷል። በተናጠል ደግሞ የኦፕን ኤአይ ታርጌት ፕሮጀክት በ4 ዓመታት ውስጥ እስከ 500 ቢሊዮን ዶላር የሚደርስ ኢንቨስትመንት በኤአይ ኢንፍራስትራክቸር ላይ እንደሚያደርግ አስታውቋል። ይሄ እውነተኛውን ታሪክ ይነግራቸዋል። ይሄ ኢንዱስትሪ አሁን በኢንፍራስትራክቸር ስኬል ላይ በዚህ ልክ ወጪ እያደረገ ያለው በኋላ ላይ ውድ የሆነ ፍላጎትን ዲማንድን በቁጥጥሩ ስር ለማድረግ ስለሚያስብ ነው። አሁን ደግሞ አብዛኛው ሰው የሚያመልጠው ልዩነት እዚህ ጋር ነው። 3 አይነት ፍሪ ኤአይ አሉ። አንደኛው አይነት ራሳችሁ የምታሮጡት ራን የምታደርጉት ኦፕን ዌይት ኤአይ ነው። ይሄ ማለት ኩባንያው የሞዴሉን ዌይትስ ይሰጣችኋል ማለት ነው። እነዚህም የሰለጠኑት ፓራሜተርስ ሲሆኑ ሞዴሉ የተማረውን ነገር በትክክል የሚሸከመው የሞዴሉ ክፍል ናቸው። እናንተ ታወርዱታላችሁ፣ ዳውንሎድ ታደርጋላችሁ፣ በራሳችሁ ሃርድዌር ላይ ራን ታደርጋላችሁ፣ በላፕቶፖቻችሁ፣ በስልካችሁ፣ በራሳችሁ ጂፒዩ። የጉግል ጄማ 4 ለዚህ ጥሩ ምሳሌ ነው። አሁን በቅርብ የተለቀቀው ማለት ነው። አንዳንድ የጄማ 4 ሞዴሎች በቀጥታ በራሳችሁ ዲቫይስ ላይ እንደዚህ ስልኮችን ሊሆን ይችላል ላፕቶፖችን እና ብራውዘሮችን ጨምሮ እንዲሰሩ ተደርጎ የተነደፉ ናቸው። ስለዚህ የራኒንግ ወጪው በራሳችሁ ሃርድዌር ላይ ነው እንጂ ለእያንዳንዱ ፕሮምፕት በጉግል ክላውድ ላይ አይደለም። ሁለተኛው አይነት ክላውድ ኤአይ ነው። አብዛኛው ሰው በየቀኑ የሚጠቀመው ይህንን ነው። ቻትጂፒቲ ሊሆን ይችላል፣ ክላውድ ሊሆን ይችላል፣ ጄሚናይ ሊሆን ይችላል፣ ኮፓይለት። እዚህ ጋር የእናንተ ፕሮምፕት የሚሰራው በኩባንያው ዳታ ሴንተር ውስጥ ነው። ይህ ማለት እያንዳንዱ ከባድ ጥያቄ ሲሪየስ ኩዌሪ በእነሱ በኩል እውነተኛ የማድረሻ ወጪ ወይም ዴሊቨሪ ኮስት አለው ማለት ነው። ሶስተኛው አይነት ሃይብሪድ ኤአይ ነው። የስራው የተወሰነ ክፍል በእናንተ ዲቫይስ ላይ ይከናወናል፣ የተወሰነው ደግሞ ወደ ክላውድ ይገፋል። አፕል እንደሚለው ከሆነ አፕል ኢንቴሊጀንስ በሚቻልበት ጊዜ በዲቫይስ ላይ ያለን ስሌት ወይም ኦን ዲቫይስ ፕሮሰሲንግ ይጠቀማል። ለተወሳሰቡ ጥያቄዎች ደግሞ ፕራይቬት ክላውድ ኮምፒውትን ይጠቀማል። ይሄ መካከለኛ ሞዴል ነው፣ ከፊል ሎካል ከፊል ሪሞት። አሁን እውነተኛው ነገር በግልጽ መናገር እንችላለን። አንድ የክላውድ ውጤት ለማቅረብ ውድ ሆኖ ሳለ ነገር ግን ለመጠቀም ርካሽ ወይም ፍሪ ከሆነ አቅራቢው ለጋስ የሆነ አይደለም። አቅራቢው አዶፕሽንን፣ ተጠቃሚነትን የገዛ ነው። ደግሞም የነፃው ስሪት የፍሪ ቨርዥን ብዙውን ጊዜ ሙሉ ምርት አይደለም፣ የተገደበ ሌየር ነው፣ ሊሚትድ ሌየር ነው። ባህሪ ለመጥለፍ ሁክ ለማድረግ በቂ ነው። ነገር ግን እውነተኛውን ጣራ ወይም ሲሊንግ ለመወከል በቂ ጥንካሬ የለውም። በጣም ኃይለኛዎቹ ሞዴሎች፣ ከፍተኛዎቹ ሊሚት የለም ገደቦች፣ ምርጦቹ መሳሪያዎች እና የንግድ ደረጃ አስተማማኝነት ወይም ቢዝነስ ግሬድ ሪላያቢሊቲ ብዙውን ጊዜ ከነፃው ደረጃ ወይም ፍሪ ቲር በላይ ናቸው የሚገኙት። ስለዚህ ነፃ ኤአይ ብዙውን ጊዜ በአንድ ጊዜ 2 ስራዎችን እየሰሩ ነው። አሁን ላይ የተጠቃሚነትን ወጪውን በመሸፈን ማስፋፋት እና በኋላ ላይ ለሚመጡት ጠንካራ የክፍያ ሌየርስ ፍላጎትን ወይም ዲማንድን ማለማመድ። ይሄ ማለት የፍሪ ቲሩ ብዙውን ጊዜ የቢዝነስ ሞዴሉ ራሱ አይደለም። እውነተኛው የቢዝነስ ሞዴል ደንበኞችን የሚያገኝበት ከስተመር አኩዚሽን ሌየር ነው። ታዲያ ገንዘቡ እንዴት ተመልሶ ይመጣል? 5 ዋና ዋና የመመለሻ መንገዶች አሉ። አንደኛ ሌበር ሰብስቲቲዩሽን ነው። ኤአይ ውድ የሆነ የሰውን ስራ በከፊል ካስቀረ ኤአይውን የሚገዛው ኩባንያ ደንበኛ ይሆናል፣ ሰው ደግሞ የሚቀነስ ወጪ ይሆናል ማለት ነው። የኤአይ አዶፕሽን መጀመሪያ ውድ በሆኑ የቢሮ ስራዎች ወይም ዋይት ኮላር ወርክ ፍሎስ ላይ የሚያርፈው ለዚህ ነው። ብዙ ጊዜ እነዛ ስራዎች ቀላል ስለሆኑ አይደለም፣ ይልቁንም ወጫቸው ከፍተኛ ስለሆነ ነው። 2 ኤንተርፕራይዝ ፕራይሲንግ። የፍሪ ስሪቱ ሰዎችን ያስገባል፣ የክፍያ ወይም ፔድ ስሪቱ ደግሞ ትክክለኛውን ስራ ይሰራል፣ ሲሪየስ ወርክ ፍሎን ይሰራል። ይሄ ኦልሬዲ ቪዚብል ነው። ቀድሞውኑ እነኚህ ትላልቅ አቅራቢዎች የተጠቃሚ ምርቶችን ከቢዝነስ ደረጃዎች እንዴት እንደሚለዩ ወይም ከቢዝነስ ቲርስ እንዴት እንደሚለዩ ማየት ትችላላችሁ፣ ይታያል። ኦፕን ኤአይ ፎር ኤግዛምፕል በቢዝነስ ፕሮዳክቶች ወይም በኤፒአይ ዳታ ላይ ባይ ዲፎልት ትሬን አያደርግም፣ ግን በኮንሱመር ሰርቪስ ላይ ሞዴሎቻችንን ኢምፕሩቭ ለማድረግ በሚል ሪዝን ምክንያት ትሬን ያደርጋሉ። ዴሊበሬት ሴቲንግ ውስጥ ገብተን ኦፕት እስካላደረግን ድረስ። አንትሮፒክም ዘ ሴም ቲንግ። ኮሜርሻል ፕሮዳክቶች ትሬን እንደማይደረጉባቸው ባይ ዲፎልት ዳታቸው ይናገራል፣ ግን የኮንሱመር ዩዘሮች ቾይስ እንደተሰጣቸው ፎር ሞዴል ኢምፕሩቭመንት ይናገራል።
ሶስተኛ ዳታ ኤንድ ፊድባክ ካፕቸር ነው። በደንብ አዳምጡኝ። እዚህ ጋር የእናንተ ኮንቨርሴሽንስ መልስ ብቻ አይደለም የሚጠይቁት። ኦኬ ብዙ ሪቪል የሚያደርጓቸው ነገሮች አሉ። ስለ ምርጫዎቻችሁ ሪቪል ያደርጋል። ስለ አጠቃቀም ዘይቤዎቻችሁ፣ ስለ ፓተርናችሁ ሪቪል ያደርጋል። ስለ ቋንቋዎቻችሁ፣ ስለ ፍላጎቶቻችሁ እና ስለ ብዙ ኤጅ ኬዞቻችሁ ሪቪል ያደርጋሉ፣ ይገልጣሉ። ሶ ኮንሱመር ኤአይ ለእናንተ አገልግሎት እየሰጠ ብቻ አይደለም አጠቃቀማችሁንም እየተማረ ጭምር ነው። አራተኛ ወርክ ፍሎ ሎኪን ነው። በስራ ሂደት ውስጥ መታሰር። አንድን ቱል ትቶ መሄድ ቀላል ሊሆን ይችላል። ነገር ግን ቡድናችሁ ራሱን በዛ ዙሪያ መልሶ የገነባበት የስራ ሂደት ወይም ወርክ ፍሎ ቀላል አይደለም። አንድ የእናንተ ሰፖርት ወይም ጽሁፍ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ ስራዎች በአንድ ፕሮቫይደር ላይ ጥገኛ ከሆኑ መቀየር ዝም ብሎ መተግበሪያ መምረጥ ምናምን የዛ ጉዳይ አይሆንም። ኦፕሬሽናል ማይግሬሽን ነው የሚሆነው። የስራ ስርዓትን እንደ መቀየር ከባድ ነው የሚሆነው። አምስተኛ ኢንፍራስትራክቸር ዲፔንደንስ ነው። ይሄ ከሁሉም የጠለቀው ነው። ትልቁ ገንዘብ ቻትቦት በመሆን ውስጥ አይደለም። ትልቁ ገንዘብ ቢዝነሶች በቀላሉ ሊያወጡት የማይችሉት ሌየር በመሆን ውስጥ ነው። ኢንፍራስትራክቸር ማለት ይሄ ነው። ሁሉ ነገር በሱ ላይ ጥገኛ መሆን ስለሚጀምር እናንተ ማስተዋሉን የምታቅሙት ነገር ማለት ነው። ፓወር ሊሆን ይችላል፣ ውሃ ሊሆን ይችላል። ዩጌት ሚያ በከባዱ ኢንተርፕራይዝ ላይ ፎከስ ያደርጉና በከባዱ ኢንፍራስትራክቸር ላይ በዚህ ስኬል ሲሰሩ ሀሳቡ ትልቁ ነገር ይሄ ነው። ይህን ሁላ ኢንተርፕራይዞች፣ ቢዝነሶች ቢግ ቱ ስሞል ሁሉንም እንደ ኢንፍራስትራክቸር የሚሰሩበት ቤዚክ የሆነ ሌየር መሆን ላይ ነው። ስለዛ ለቢዝነሶች ለትንሽ፣ ለትልቅ፣ ለመካከለኛ፣ ለሁሉም ኢንፍራስትራክቸር በመሆን ላይ ትልቁ ታርጌታቸው ነው ያለው መሆኑም አይቀርም። እሺ አሁን ዋናው ድብቁ ህግ ይሄ ነው። የዛሬው ርካሽ ክላውድ ኤአይ ለነገው በጣም ግዙፍ የሆነ ኢኮኖሚ ቦታ መያዣ አዶፕሽን ሌየር ነው። የፍሪ ኤአይ እውነተኛ ወጪ ይሄ ነው። ክፉ ስለሆነ አይደለም፣ ወይም ደግሞ ደንግጣችሁ እንድትሸሹም አይደለም። እሺ እውነተኛው ወጪ የዛሬው የፍሪ አጠቃቀም የወደፊቱን ጥገኝነት ወይም ዲፔንደንስ እንደ ተራ ነገር ኖርማላይዝ ሊያደርገው መቻሉ ነው። እናም አንድ ይሄን ካስተዋላችሁ የተሻለ ጥያቄ ትጠይቃላችሁ። ጥያቄው ይሄ ቱል ዛሬ ምን ሊያደርግልኝ ይችላል የሚል አይደለም። ይሄ ኩባንያ ምን አይነት ጥገኝነት ወይም ዲፔንደንስ ነው እንደ ተራ ነገር እንደመለከተው ለማድረግ እየሞከረ ያለው የሚል ነው።